ሰብስክራይብ በማድረግ ቤተሰብ ይሁኑ። والله ያለንበት ነገር ጸጋ መስሎን አላህ Subhanahu Wa Ta'ala ላመሰገነው እንደውም ይሄንን ጸጋ በሌላ ይቀይራል። ዛሬ አለት ምንጮላት ዱንያ ጨርቅ ምንልጥላት ዱንያ አላህ ማለት የእናንተ ነው ብሎ ለሰዎች የሰጠውን ያከዛብልጦ ቢሰጠንና ዓፊያ አብሮ አላህ Subhanahu Wa Ta'ala ባይሰጠን ዱንያ ለብቻዋ ማለት ነው እኛ ምን ፈልጋትን ደስታ ማምጣት ትችላለች እንዴ? ስራም ሲቀዘቅዝ አልহামዱሊላህ፣ ሞቆ ሲሰራም አልহামዱሊላህ፣ ሲገኝም አልহামዱሊላህ፣ ሲታጣም አልহামዱሊላህ። የሙእሚን ባህሪ ሁሌም መሆን ያለበት አላህ Subhanahu Wa Ta'ala መስጋኝ። ስንትና ስንትናቸው ማለት ነው አላህ Subhanahu Wa Ta'ala ዲናቸውን የነጠቃቸው ስንትና ስንትናቸው አላህ ስልጣን ከሰጣቸው በኋላ ከስልጣን ያነሳቸው ስንትና ስንትናቸው ወንጀል ሲሰሩ ቆይተው አሽያኒ ሱብሃንአላህ ወንጀላቸው ሲበዛ አላህ ማለት ነው በጋሃድ ያዋረዳቸው። አንተን ያንን አላህ አላደረገ ሳናበዛ ለመተዋወስ እንሞክራለን። እሱ ምንድነው የአላህ Subhanahu Wa Ta'ala ጸጋዎች በተለይ የምንኖርበት ሀገር ሰዎች ስናገኝ እንደሰታለን፣ ድሮ የለመድነው ነገር ሲቀንስና ስናጣው ደግሞ እናዝናለን። የሙእሚን ባህሪ ወይንም የሙስሊም ባህሪ መሆን ያለበት ያ አይደለም። ነገራት ተመቻችቶለት ሲያገኝም ደስተኛ መሆን አለበት። ነገራት እሱ በፈለጉት መንገድ መሄድ እንኳን ባይችሉና እሱ ከለመደው ነገር ፊቱን የቀየረም ቢሆን ስቲል አሁንም ደስተኛ መሆን አለበት። እኔ ለኔም ለናንተም እንደ ምሳሌ አርግ የምናገረው ዛሬ በተለያዩ ዓለም የሚገኙ ወንድም እህቶቻችን ምን አይነት ችግር ውስጥና መከራ ውስጥ እንዳለ ሁላችንም እናውቀዋለን አይደል እንዴ? እነሱ የሚመኙት እኛ ያለንበትን ህይወት ነው። ግን ሱብሃንአላህ በውስጡ ስላለን እኛ ጸጋ መስሎ አይታየንም። لذا يقول ربي جل وعلا في سورة إبراهيم وإن تعدوا نعمة الله لا تحصوها. الله سبحانه وتعالى بنا انت لعولون سقا لمقطر بتفلقوا قطراتشو هتزلقوا تماتابقوا تميلنا. والله الله بنيالا يوالو سقا قطر صفر يلو. كن سبحان الله አለመታደል ሆኖ እንበሳጫለን። ስራ ሲቀዘቅዝ እንበሳጫለን። ከለመድነው ነገር የሆነ ነገር ዝቅ ሲል እንበሳጫለን። ሱብሃንአላህ ተለያዩ ዓለም ለሚኖሩ ወንድሞቻችን ዛሬ እኛ ስለምንጨነቀው ጉዳይ ሳይሆን ስላጡት ማለት ነው ነገር ነው እየተጨነቀ ያሉት። እስቲ እኔ ልጠይቃችሁ እንደው ርቦት ሆዱ የጎደላለኛ ውስጥ ተራቅቶ እንደው ሳይለብስ ማሄድ አለ? ቤት አጥቶ ውጪ የሚያድር አለ? ያሻውን ነገር ማለት ነው በፈለገበት ሳያገኝ የቀረሰው አለ? እዚህ የምንኖር ሰዎች ግን ሱብሃንአላህ እንበሳጫለን። አላህ ምንም አይነት ነገር በእኛ ላይ ጸጋውን እንዳላዋለ አድርገን ማለት ነው ኒክ 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 ስንል ነው የምንውለው። والله ያለንበት ነገር ጸጋ መስሎን አላህ Subhanahu Wa Ta'ala ላመሰገነው እንደውም ይሄንን ጸጋ በሌላ ይቀይራል። ለዛ ነው ሐሰን አልበስሪ ረህመቱላህ ዐለይሂ ምን ይላሉ? ኢነላህ ለየተነዐሙ ቢንዕመቲን
فإذا لم يشكر عليها قلبها عذابا الله سبحانه وتعالى يشاء ማለት ጸጋ በባሮቹ ላይ ይውላል ነገር ግን እሱ የዋለውን ጸጋ ባሮቹ ይህ እኛ ላይ የተዋለው ጸጋ ነው ብለው አውቀው ያላመሰገነው እንደውን ከጸጋነቱ ወደ ቅጣት ይቀይራል ይላል ለዚህ ደግሞ የቁርአን ማስረጃ ለኛ ከምንም በላይ በቂ ነው ሱረቱል በቀራ ለኛ በቂ ነው ሱረቱ ሰብዕ ለኛ በቂ ነው አይደል እንዴ ስለዚህ እخواني ሙእሚን ሁሌም አላህ Subhanahu Wa Ta'ala መስጋኝ መሆን አለበት አላህ በእኛ ላይ ከዋላቸው ጸጋ የመጀመሪያው ኒዕመቱል ዓፊያ የጤና ጸጋ ነው አንድ ሰው በልቶ ማለት ነው ሊስማማው ለብሶ አምሮበት ሊሄድ የሚችለው ዓፊያ ሲኖረው ነው ለዛም ሐጃጅ ብን ዩሱፍ الثقفي ከለታት አንድ ቀን በሚታወቀው ቤተ መንግስታቸው ውስጥ ትልቅ የሆነ ድግስ ደግሰው የተለያዩ ሰዎችን ጠርተው ያበሉ ጀመር እና ከተጠሩትና ለግብዣው ከታደሙ ሰው አንዱ በጣም ምስኪን የገጠር ሰው ደካማ የሆነ ሰው ነው እና ሐጃጅ ብን ዩሱፍ الثقفي ይሄ የቀረበው ምግብ ለማዳነቅ ይሄንን ሰው ምን አሉት ብላ ጠጣ በጣም የሚጣፍጥ ምግብ ነው ብለው ያሞግሱ ጀመር ሰውየው ግን የሐጃጅ ብን ዩሱፍ الثقفي ሙገሳና ማዳነቅ አልገረማቸው والله ما طيبه خبازك ولا طباخك وانما طيبته العافيه ይሄ በጣም ይጣፍጣል ብለህ የምታደንቀው ምግብ ይሄ በጣም ይጣፍጣል ብለህ የምታደንቃቸው ማለት ነው የተለያዩ መጠጦች ምግብ ሰሪክም ወይንም ደግሞ መጠጥ ሰሪክም ይሄንን ነገር ማለት ነው እንዲጣፍጥ አላደረገውም እንዲጣፍጥና ደስ እንዲያሰኝ ያሰኘው ዓፊያ ነው አሉት ጤና ነው ስለዚህ والله الله سبحانه وتعالى ዓፊያ ይሰጠው ሰው ከዛ በላይ ጸጋ አለ ዛሬ አለት ምንጮላት ዱንያ ጨርቅ ምንልጥላት ዱንያ አላህ ማለት ነው እናንተ ነው ብሎ ለሰዎች የሰጠውን ያከዛ አብልጦ ቢሰጠንና ዓፊያ አብሮ አላህ Subhanahu Wa Ta'ala ባይሰጠን ዱንያ ለብቻዋ ማለት ነው እኛ ምን ፈልጋትን ደስታ ማምጣት ትችላለች እንዴ የሁሉ ነገር ቁልፍ ዓፊያ ነው لذانه علي بن ابي طالب رضي الله عنه من يلالو ذقت الطيبات الدنيا كلها فلم اجد اطيب من العافيه በዚህ ዱንያ ውስጥ አሉ የሚባሉ ጣፋጮችን ሁላ ቀምሻለሁ ነገር ግን ከቀመስኳቸው ጣፋጮች ሁላ ዓፊያን የመሰለ ጤናን የመሰለ የለም ይላል ዓፊያ والله اخوان ኒክ ያስፈልግም ስራም ሲቀዘቅዝ አልহামዱሊላህ ሞቆ ሲሰራም አልহামዱሊላህ ሲገኝም አልহামዱሊላህ ሲታጣም አልহামዱሊላህ የሙእሚን ባህሪ ሁሌም መሆን ያለበት አላህ Subhanahu Wa Ta'ala መስጋኝ ነው ለምን ካንተ በታች የሚኖር ብዙ አሉ ስንት ወንድሞች ዛሬ والله በተለያየ ሆስፒታል የሚተኙ ወንድሞቻችንን ሄደን ጠይቀናቸው ምን ትፈልጋላችሁ ብለን በንጠይቃቸው የመጀመሪያ መልስ እንዳንተ ጤነኛ ሆኜ መሄድን ነው የሚመኙት አይደል የሁሉም መልስ እንዳንተ ወጥቼ መስራት እንዳንተ ወጥቼ ማለት ነው መዝናናት አይደለም የመጀመሪያ ማለት ነው መልሳቸው እንዳንተ ምን ነው አላህ ዓፊያን በሰጠኝ ስለዚህ ዓፊያ ሰጥቶናል والله ከዓፊያ በላለ اخوان لذانه صالح الدمشقي رحمة الله عليه صالح بن محمد بن يوسف الصالح الدمشقي رحمة الله عليه እንደ ሂጅራ አቆጣጠር 942 ላይ ነው የሞቱት የሚገርመው በህይወት ዘመናቸው አላገቡ ትልቅ ዓሊም ናቸው አላገቡ ያኒ ቤታቸው ሰው ሲመጣ ማለት ነው ማሻአላህ ራሳቸው ነበር ደግሰው የሚያበሉት እኔ አንዳንዴ በጣም የሚያናድደኝ ነገር አለ አንዳንድ ሰው ሻይ ማፍላት አልችልም ይላል ሻይ ለማፍላት ያኒ ሱብሃንአላህ መደነቅ ሊሆን ይችላል እንዴ والله እኔ እንደዛ አይነት ነገር አይመቸኝም ይቅርታ ያኒ ሱብሃንአላህ እኛ መገኘት አለብን አይደል እንዴ አኺስ
አንዳንድ ሰው ሻይ አረኒ ሻይ والله እንዴት እንደሚፈላላው ያ اخي ውሃ አፍልቶ ሻይ ቅጠል መጨመር ነው ሌላ ስራ አለው እንዴ ሌላ ስራ የለውም ምእመን በያኒ ሱብሃንአላህ ሁሉም ነገር ላይ ተሳትፎ ያለን ሰው መሆን አለበት እና صالح الدمشقي رحمة الله عليه ከለታት አንድ ቀን ልጃቸውን ሲመክሩ ምን አሉት يا بني إذا مر بك يوم وليلة قد سلم فيهما دينك وجسمك ومالك وإيالك فأكثر الشكر لله تعالى لجيه يممكره አሉት በቀንና ሌሊት ውስጥ ማለት ነው ዲንክ ሰውነትክ ገንዘብክ ቤተሰብክ ምንም አይነት ነገር ሳይነካቸው ሌሊቱም ቀኑም ባንተ ላይ ያለፈ እንደሆን መላልሰ ጌታህን አመስግን فكم من مسلوب دينه ስንት ነው ማለት ነው አላህ Subhanahu Wa Ta'ala እምነቱን ማለት ነው የነጠቀው ሰው አላህ ይጠብቀን አላህ ማለት ነው ስንትና ስንት ሰው ነው አላህ ዲኑን የነጠቀው ሰው አላህ ይጠብቀን ዛሬ ሰዎች በተለያየ ነገር ዲናቸውን የሚነጠቁ ብዙ ናቸው አይደል እንዴ እያየን ነው አላህ ይጠብቀን ሁላችን فكم من مسلوب دينه ومنزوع ملكه ومحتوم ستره ومقسوم ظهره في ذلك اليوم وأنت في عافية سنتناچو مالنو الله سبحانه وتعالى ديناچون ينتقاچو سنتناچو الله سلطان كسطاچو بኋላ ከስልጣን ያነሳቸው ስንትናቸው ወንጀል ሲሰሩ ቆይተው አሽያኒ ሱብሃንአላህ ወንጀላቸው ሲበዛ አላህ ማለት ነው በጋሃድ ያዋረዳቸው አንተን ያንን አላህ አላደረገህ ስንትናቸው አላህ Subhanahu Wa Ta'ala በተለያየ ችግር ማለት ነው ወገባቸው እንዲጎብጥ ያደረጋቸው በአንተ ሰላም የወጣህበት ቀን ወአንተ ሙዓፊን በአፊያ ስለዚህ اخواني العافيه والله ለምንድነው መበሳጨት የሚያስፈልገው አፊያ ከሰጠ ሁሉ ነገር አለክ والله الله عافيه ከነጠቀ የፈለገ ነገር ቢሰጥክ አትደሰትበትም ያንን ወቀው ስትበላ ሊጣፍጥ ስትጠጣ ሊጣፍጥ ስትለብስ ሊያምርብ ሰዎች ሊወዱና ሊያቀርቡ የሚችሉት والله عافيه ሲኖርህ ነው እስቲ ታመተኛ ሰዎች 2-3 ቀን መልተመላልሰው ሊጠይቁ ይችላሉ ከዛ በኋላ ማለት ነው ፋይል ዝግ ነው ውበትህ አፊያ ነው ከእስልምና በኋላ ለዛም ነው ነብዩ አለይሂ ሰላቱ ወሰለም ሐዲስ ኢማሙ ትርሚዚ ሐዲስ አቡ በክር ሲዲቅ ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰለም ምናሉ ኢሰሉላህ አልዐፍወ ወልዓፊያ فإن أحدا لم يعط بعد اليقين خيرا من العافية الله سبحانه وتعالى سلام مونننا ጤናን ማለት ነው መላልሳችሁ ጠይቁት ለምኑት አንድም ሰው ከየቂም በኋላ ከእምነት በኋላ ከእስልምና ከኢማን በኋላ ትልቅ የሆነ መልካም የሆነ ነገር አልተሰጠም ከጤና የበለጠ አሉ ነብዩ አለይሂ ሰላቱ ሰላም ከእስልምና በኋላ ትልቅ አፊያ ተብሎ የሚቆጠረው ትልቁ ጸጋ አፊያ ነው ጤና ነው ጤና ውበትህ ነው والله ባይኖርህም ውሃ ጠጥተህ ብተኛም አፊያ እስካለ ድረስ ሁሉ ነገር አለክ ቢሊየን ኖሮ ግን አፊያ ብታጣ ሁሉ ነገር አታል ያንን ወቅ ስለዚህ አትበሳጩ አልহামዱሊላህ ስራም ሲኖር አልহামዱሊላህ ስራም ሳይኖር የመእመን ባህሪ ሁሌም አላህ Subhanahu Wa Ta'ala አመስጋኝ መሆን አለበት ስለዚህ ሳሊህ ምንድነው ያሉት ለልጃቸው قد سلم دينك وجسمك ومالك وعيالك فأكثر الشكر لله تعالى الله بدينك እስካልፈተነ ድረስ በጤና እስካልፈተነ ድረስ የሰጠህን ነገር ወስዶ ማለት ነው እስካልነሳ ያኒ እስካልወሰደብህ ድረስ በሰጠህ ቤተሰብ እስካልፈተነ ድረስ አላህ ሁሉን ነገር ሰጥቶካል والله ትልቁ ፈተና ታውቃላችሁ በዲን መፈተን ነው በዲን ተፈትነናል አልተፈተንም አልহামዱሊላህ ስለዚህ
አሁን የምናየው ነገር ልክ አላህ ማለት ነው ምንም አይነት ጸጋ ያልሰጠን መስሎ ስንበሳጭ ራሳችንን ስንበላ ራሳችንን ስንወቅስ ነው የምንውለው። ዓፊያ አለክ። ለዛም ነው ዑለማዎች ምን ይላሉ? العافية إذا دامت جهلت وإذا فقدت عرفت። አላህ ስብሓነሁ ወተዓላ የሰጠት ያን ለሰው ልጅ የሰጠው ጸጋ ማለት ነው እኔ የቀጠለች ምንም ሳትሆን የቀጠለች እንደሆን ትረሳለች። ነገር ግን አላህ ስብሓነሁ ወተዓላ የሰጠውን ዓፊያ መልሶ የወሰደበት እንደሆን ደግሞ አላህ የሰጠኝ ነገር ለካ ትልቅ ነው የሚባለው ነገር አሁን ትዝ ይለዋል። ለዛ ነው ዑለማዎች ረሕመቱላህ ዐለይሂ ዐለል ጀሚዕ ምን ይላሉ? አልዓፊየቱ ታጁን ዐላ ሩኡሲ አልአሲሓ ላ የራሁ ኢላ አልመርዳ። ዓፊያ ማለት ነው በሰው ልጅ ጭንቅላት ላይ የተቀመጠች ቆብ ነች። የቆብነቷ ማለት ነው ማዕረግን የሚያውቀው ጤና ያጣ ሰው ነው ይላል። ስለዚህ ዓፊያ አላህ ዓፊያ ከሰጠው ሁሉ ነገር አለክ። ለዛ ነው ነብዩ አለይሂ ሰላም ሐዲስ ኢማሙ ትርሚዚ ሐዲስ አብዱላህ ቢን ዐምር ሐዲስ አብዱላህ ቢን ሙሕሲን አልኸጥሚ ረሕመቱላህ ዐለይሂ ነብዩ አለይሂ ሰላም ምን ይላሉ? መን አስበሐ ሚንኩም አሚናን ፊ ጅስሚሂ آمنا في سربه معافا في جسده وعنده قوت يومه فأكأنما حيزت الدنيا بحذافيرها. ከናንተ ማለት ነው ምንም ነገር ሳይነካው ምንም አይነት ችግር ሳይገጥመው ያነጋሰው አሁንም ማለት ነው ሰውነቱ ሙሉ ሆኖ ከምንም አይነት በሽታ ተጠብቆ ማለት ነው ጧትን የገባ ያነጋሰው እሱ ዘንድ ማለት ነው ለቀኑ የሚበቃው ቀለብ ኖሮት ያነጋሰው يلزال يعني الزاد يعني سبحانه فأكأنما حيزت الدنيا بحظافيرها لك تشي دنيا كطرف كطرفا تسباسبالت እሱ ዘንድ ማለት ነው ልክ እንደ ተጠራቀመችለት ሰው ነው ይሉናል ነብዩ አለይሂ ሰላቱ ወሰለም። ሙዓፈን ፊ ጀሰዲ ጤና ያለው ምንም አይነት በሽታ ሳይነካው والله ያነጋሰው ልክ ዱንያ ከጠረፍ እስከ ጠረፍ እንደ ተሰባሰበችለት ሰው ዓፊያ እንጂ ካስፈልግም ኒክ والله እኔ ሱብሃንአላህ የለም አጣን ገባን ችግር أخي ወንድሞቻችን ዛሬ ብዙ ነገር እየሆነ ነው في سوريا وفي السودان وفي كل يعني البوق الإسلامي يعني سبحان الله ብዙ አገር ስናይ ዛሬ እኮ ብዙ ነገር እየሆነ ነው አይደል እንዴ? እነሱም የሚፈልጉት ዛሬኛ ያለንበትን ጸጋ ነው። እኛ ግን ያንን ሁላ አልሆንም። ከዛም ጋር ግን እንበሳጫለን። ራሳችንን እንበላለን፣ ራሳችንን እንወቅሳለን፣ ራሳችንን እንገጽሳለን። ልክ ማለት ነው ምንም እንዳልተሰጠሰው። እነሱ ታዲያ ምን ይበሉ? ያንን ሁላ ግን ሆነው ማለት ነው የሚገርመው ከኛ በላይ አላህን አመስገኝ ናቸው። አልহামዱሊላህ አላህ ቤተሰቦቻቸው ሞቱ አልহামዱሊላህ፣ የሚበሉት የሚጠጡት የለ አልহামዱሊላህ፣ ቤታቸው ፈርሶ አልহামዱሊላህ፣ ጤናቸውን አጥቶ አልহামዱሊላህ። እኛ ግን በተቃራኒ ሱብሃንአላህ ይውላ እኛ ጋር ያለ እንበሳጫለን፣ ራሳችንን እንበላለን፣ ራሳችንን እንወቅሳለን። ምንም አይነት ጸጋ እኛ ጋር እንዳሌለ አድርገን ራሳችንን እንቆጥራለን። ስለዚህ ኸዋኔ አላህ የሰጠንን ኒዕማ መልሶ ወስዶብን እኛን ሱብሃንአላህ አሁን ከምናለቅሰው በላይ ማለት ነው ደም ሳናለቅስ አላህ የሰጠህን ጸጋ ትልቅ ጸጋ ነው ብለን አላህን እናመስግነው። አልዓፊያ ወላሂ ሂዱ ሆስፒታል ብዙ ናቸው መተንፈስ የማይችሉት፣ ብዙ ናቸው ቆሞ መሄድ የማይችሉት፣ ብዙ ናቸው ከተኙበት ማለት ነው ጎን ወደ ሌላ ጎን መዟዟር የማይችሉት፣ ብዙ ናቸው ሱብሃንአላህ በልተው መብላት የማይችሉ፣ ብዙ ናቸው የበሉት ማለት ነው የማይሰራላቸው፣ ብዙ ናቸው በሰላም ማለት ነው እኛ ዛሬ ሽንት ቤት ገብተን አልহামዱሊላህ ተዝዳተን ምንወጣው። ብዙ ናቸው ያንን ማድረግ የማይችሉ በራሳቸው ላይ ብዙ ነገር ታስሮላቸው ማለት ነው ያንን ተሸክመው የሚሄዱ። እኛ የጎደለን ነገር የለም፣ ሙሉ ጤናን ያለን። የሚያስፈልገው አላህን ማመስገን ነው። والله
አልহামዱሊላህ ሁሌም ከመላሳችን ከአንደበታችን ሊጠፋ ይገባል። ሌላ ኢኽዋኒ ሁለተኛው ጸጋ ኒዕመቱል አምን የሰላም ማለት ነው ጸጋ ነው። ዛሬ ሱብሃንአላህ እኛ ሌላው ሀገር ላይ ምን ፈራው ነገር እንፈራለን እንዴ? ሌላው ተው ዛሬ ሀገራችን ላይ ኢትዮጵያ ላይ የሚሰማው ነገር ሰዎች ኑሯቸው ምን ያክል እንዳዛባባቸው ሁላችንም እዚህ ቁጭ ብለን እየሰማን ነው። ጦርነቱ፣ መጋደሉ፣ መጨካከኑ፣ ዝርፊያው ሁሉ ነገሩ የበዛበት ሀገር ሆኖ ዛሬ ሰዎች ማለት ነው ሁሉን ነገር አጥቶ ሰላም 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 የሚመኙበት ዘመን ላይ ደርሷል አይደል? ዛሬኛ አልহামዱሊላህ በሰላም ወተን በሰላም እየገባን ነው። ያጣነው ማለት ነው ሱብሃንአላህ ሰላም አለ የለም والله። ከዚህም ጋር ግን ሱብሃንአላህ ሁላችንም አህዋላችንን እናውቀዋለን። ራሳችንን ምን አይነት አህዋል ላይ እንዳለን ሁላችንም እናውቀዋለን። ለእናንተም ነግሮ አይደለም። አላህ ሰላሙን ቢነሳንስ ሰርተን ማለት ነው ወደ ቤታችን መግባት እንችላለን? አላህ ሰላሙን ቢነሳን መንቀሳቀስ እንችላለን? አላህ ሰላሙን ቢነሳን ዛሬ የለችም የሚባለውን ስራ ያለችውን እንኳን ሰርተን መግባት እንችላለን? አላህ ሰላሙን ቢነሳን ራሳችንም ሆነ ከቤተሰባችን ጋር ተደስተን መኖር እንችላለን? والله አንችልም። የሁሉ ነገር ውበት ሰላም ነው። لذا قل ربي جل وعلا وإذ قال إبراهيم ربي اجعل هذا بلدا آمنا وارزق أهله من الثمرات. نبي الله إبراهيم ወደ መካ መጥተው ማለት ነው አላህ Subhanahu Wa Ta'ala ቤት ከልጃቸው እስማኤል ጋር ገንብተው ከጨረሱ በኋላ ለመካ ማለት ነውና ለአካባቢዋ የለመኑላት ርዝቅን አይደለም። የመጀመሪያው ልመናቸው ማለት ነው ለመካና ለመካ ዙሪያ ለሚገኙ ቦታዎች ሰላምን ነው። ربي اجعل هذا بلدا آمنا الله ሆይ ማለት ነው ይህ ያንተ ቤት የሚገኙበት የምትገኝበትን ማለት ነው ምድርን ሰላም አድርጋት። ከዛ በኋላ ነው ምን ያሉት ወርዙቅ አህላ። ከዛ በኋላ ነው ርዝቅን የለመኑት። መጀመሪያ የለመኑት አምን ነው ሰላም። ለምን የሰው ልጅ ሰርቶ ሊያገኝ በልቶ ሊደሰት ለብሶ ሊያምርበት ምን ያስፈልጋል? ሰላም። ለዛም ነው ነብዩላህ ኢብራሂም አለይሂ ወላ ነብይና ሰላቱ ወሰላም ርዝቅን ከመለመናቸው በፊት ለዛሽ ምድር ምንን የለመኑት? ሰላምን የለመኑት። ኢማሙ ሼክ ዑሰይሚን ረህመቱላህ ዐለይሂ ወለነብሉወንኩም ቢሸይእ ሚነል ኸውፊ ወልጁዕ ወነክስ ሚነል አምዋል ወሰመራት ኢላ አኺሪል አያ። እቺን አያ በሚፈስሩበት ሰዓት ሼክ ዑሰይሚን ምን ይላሉ? ወለነብሉወንኩም ቢሸይእ ሚነል ኸውፍ ወልጁዕ እኛ እናንተም በተለያየ ነገር ማለት ነው እንፈትናችኋለን። ሰላምን በመንሳት ማለት ነው በጦርነት ሰላም ያኒ ማለት ነው በፍራቻ ምን እናረጋችኋለን? እንፈትናችኋለን። በረሃብ እንፈትናችኋለን። ሼክ ዑሰይሚን እቺን አያ በሚፈስሩበት ሰዓት ምን አሉ? الخوف هو فقد الأمن وهو أعظم من الجوع ولذلك قدمه الله عليه. خوف ብሎ ማለት ሰላም ማጣት ነው። ሰላም ማጣት ደግሞ ማለት ነው ከረሃብም ብርቱ ነው። ለዛም ነው አላህ Subhanahu Wa Ta'ala እዚች ማለት ነው ምዕራፍ ውስጥ ከረሃብ በፊት ጦርነትን ምን ያደረገው የተናገረው። ወለነብሉወንኩም ቢሸይእ ሚነል ኸውፍ ሚነል ጁዕ ወልኸውፍ አይደለም አላህ Subhanahu Wa Ta'ala ያለው። መጀመሪያ አላህ ያለው ምንድነው? ቢልኸውፍ ከዛም ቢልጁዕ ነው። ስለዚህ ኢኽዋኔ ሁሉ ሰላም በሰላም ነው የሚያምረው፣ በጤና ነው የሚያምረው። ይሄ ሁላ ያለ ነው እኛ የምንበሳጭ። ይሄ ባይኖር አሁን የምንኖረው ህይወት ሁላ የተስተካከለ ያማረ አይሆን። ስለዚህ አላህ Subhanahu Wa Ta'ala የተሰጣቸውን ጸጋ አውቆ ከሚያመሰግኑት ሰዎች አላህ ያድርገን። ወላሂ ሁሌ ነፍሲያ የሆነ ነገር ብላችሁ
ለመበሳጨት በምትፈልግበት ሰዓት አድቧት አጣው ብለሽ የምትበሳጭበት ነገር ያጡ ማለት ነው ብዙ ሰዎች አሉ አይደል አዎ አፊያ አለሽ አይደል አዎ ታዲያ ምን አጣሽ በሏት እኛኮ ጭማሪ እንጂ አይደል እንዴ ጭማሪ እኮ ነው ለጭማሪ ነው እየሰከርን ያለ ነው እንጂ ለህይወት የሚሆነው ነገር ያጣ ሰው አለ እንዴ ባውን ሰዓት ጭማሪ ነው እያሰከረን ያለው አይደል እንዴ ወላሂ ጭማሪ እኮ ነው እንጂ ሱብሃንአላህ ሁሉም የራሱን የሆነ ህይወት እየኖረ ነው ግን ጭማሪ ነው እያሰከረን ያለው ጭማሪ ሲፈልግ ደግሞ ኒዕማ መሆኑ ሳይታወቅ ይቀርና ምን ይኮናል መስከረን ያመጣል ይሄ ደግሞ እኔ አይደለሁም ያልኩት አላህ ነው በቁርአኑ ያለው በኒ እስራኤል አትድከሙ አትልፉ አትቆፍሩ አትረሱ ቁጭ ብላችሁ ብሉ አብሽሩ በተባሉበት ሰዓት ኒዕማው ማለት ነው በስቶባቸው ሰክረው ምን አሉ إنا لا نصبر على طعام واحد فادع لنا يخرج لنا مما تنبت الأرض من بقلها وكثائها وفومها وعدسها وبسلها قال تستبدلون الذي هو أدنى بالذي هو خير اهبطوا مصرا فإن لكم ما سألتم وضربت عليهم الذلة والمسكنة وباءوا بغضب من الله الله يطبقنا الله بني إسرائيل ما لأنه كجبلوا أترسوا أتدكموا بلوا سيبالوا أي موسى أهون السلتشنالوا يكجبلوا مبلاد سكروا الناس سلاتشوا እንግዲያው አላህ Subhanahu Wa Ta'ala ለምንልን ሌላው ህዝብ ማለት ነው አርሶ እንደሚበላ ሁሉ አርሰን እንድንበላ አላህ አይገደው ሙሳ ሆይ በላቸው ህቢጡ ምስረን فإن لكم ما سألتم ሂዱ በላቸው መስር የጠየቃችሁት ማለት ነው ሁሉ አዛለላችሁ ችግር የለውም ይሄ ከሰለቻችሁ ቁጭ ብሎ መብላት ከሰለቻችሁ እኔ ሰጣችሁ ጸጋ ማለት ነው ጸጋ መስሎ ያልታያችሁና ማመስገን ካቃታችሁ ችግር የለውም ሂዱ በላቸው ሽንኩርቶም ድንቾም ምስሮም ሁሉም አለ በላቸው ሄዱ ከሄዱም በኋላ ግን ሱብሃንአላህ ያዩት ችግር ብዙ ችግር ነበር አይደል እንዴ የፍርዖን እንግልት መከራው ግድያው ስቃዩ ግን አላህ Subhanahu Wa Ta'ala ከዛ በኋላ ምን አሉ فباءوا بغضب من الله በዛ ብቻ አላበቃም ሲመለሱም ኢላላህ ከመስር ወደ ማለት ነው ወደ ፍልስጤም በሚሄዱበት ሰዓት ከኛ በሆነ ቁጣ ተመለሱ ይላል ተቆጣናቸው ስለዚህ እኛ ዛሬ ጭማሪ ነው ያሰከረን ያለው እንጂ የኑሮ ማለት ነው ሁሉም ራሱን ችሎ እየኖረ ነው አይደል እንዴ ጭማሪ እከሌን ካልበለጥኩ እንደ እከሌ ማለት ነው ካልሆን እሚለው ነው ያሰከረን ያለው እንደ እከሌ ለመሆን አትሞክር ወንድሜ እንደ ራስ ሂድ ኦሮሞ ምን ይላል ሲተርት አከኢበሉ ሲርባን ሞርመነ መጨብሳ ይላል እንደ እከሌ ዘፍናለው ማለት አንገት ይሰብራል አንተ እከሌ ማለት ነው ሲጨፍር እንደ ሱር ላለው ካልክ አንገትን የሚቀጠፈው እንደ ራስ ዘፈነው እንደ ራስ ተወዛወዘው ስለዚህ የእከሌ ህይወት እያያት ትስከር የእከሌ ህይወት የእከሌ ነው አላህ ለሱ የሰጠው ነው አንተ ያለህበትን ደግሞ አሁን አላህ ላንተ የፈለገው ነው አትንቀሳቀስ አትስራ አትልፋ ጭማሪ ለማግኘት አማልና አትስራ ማለት አይደለም ግን የእከሌ ማለት ነው ሱብሃንአላህ አይደለም ያዋጣ አላህ ላንተ የሰጠህ ነው ያዋጣ ስለዚህ اخواني ኢና አለን አልহামዱሊላህ ሁለት አይን አለን ሁለት እጅ አለን ሁለት እግር አለን ሱብሃንአላህ በልተን ሚሰራ ጨጓራ አለን አይደል እንዴ እስቲ ምን አነሰን እስቲ ምን በሳጨው እንደው ሱብሃንአላህ ምኑ ነው የሚያበሳጨን እንደው ስናው ሰላም አለን አልহামዱሊላህ ረብል ዓለሚን ስለዚህ ይሄንን አሁንም ደግምላችኋለሁ ሐሰን አልበስሪ ረህመቱላህ ዐለይሂ ان الله لا يتنعم بالنعمه فاذا لم يشكر عليها قلبها عذابا الله سبحانه وتعالى በባሮቹ ላይ ማለት ነው ያሻውንና የፈለገውን ጸጋ ማለት ነው ይውላል
ያየዋለውን ጸጋ ባሮቹ ጸጋ ብለው የጸጋ ነው ብለው ማመስገን ያልቻሉ እንደሆን ከጸጋነቱ ወደ ምን ወደ ቅጣት ይቀይሯል አህሉ ሰባ የሰባ ሰዎች ታውቃላችሁ አይደል እንዴ ለቀድ ካነ ለኩም ፊ ሰበኢን في مسكنهم آية جنتان عن يمين وشمال كلوا من رزق ربكم واشكروا له بلدة طيبة ورب غفور الله سبحانه وتعالى كقرانا كقኝ ማለት ነው የሁሉን ነገር እርሻ ሰጣቸው የቴምሩ የቱፋሁ የብርቱካኑ የሙዙ سبحانالله የምድር ጀነት ነው አላህ አደረገላቸው በል ሙፈሲሮች ማን ይላሉ ቆሞ አይደለም ቁጭ ብሎ እየቀጠፉ ነበር የሚበሉት ከጸጋነቱ የተነሳ ግን سبحانالله ይሄ ሁላ ጸጋ ማለት ነው አሰከራቸውና መጨረሻ ላይ ምን ማድረግ ጀመሩ መክፈር ጀመሩ አላህ ምን አደረገ ከዛ በኋላ ሱረቱ ሰባ አላህ እንደተናገረው ወደ ሌላ ቀየረባቸው ወደ መራራ ነገር ቀየረባቸው ከዛ በኋላ አላህ ምን ይላል አያውን ሲዘጋ ذلك جزيناهم بما كفروا وهل نجازي الا الكفور ይሄንን ሁላ ጸጋ ማለት ነው ከጸጋነት ወደ ሌላ ነገር የቀየርንበት ምክንያት ذلك جزيناهم بما كفروا ጸጋ ሳይመስላቸው ቀርቶ ማለት ነው በከፈሩና በካዱ ጊዜ ምን አረግነው ጸጋውን ማለት ነው ወደ ሌላ ቀየር ነው ይላል አላህ Subhanahu Wa Ta'ala አላህ ይጠብቀን ኢኽዋኒ ያለንበት አህዋል አስክሮናል والله وبالله እምልላችኋለሁ ሰክረናል والله ዱንያ አስክራናለች እሽቅድድም አስክሮናል ከለመነው ነገር ትንሽ ሲያንስብን ማለት ነው እንበሳጫለን ለምንድን ነው የምንበሳጨው ወንድሞቻችን ፍልስጤም ላይ ዋቸው ቤት የላቸውም ሚበላ የላቸውም ሚጠጣ የላቸውም ማረፊያ የላቸውም መጠለያ የላቸውም ሆስፒታል የላቸውም ግን ከዚህም ጋር والله አላያችሁም አልহামዱሊላህ ይህ አላህ ለኛ ያሻው ነው ደስተኛ ናቸው ለምን እንደሆነ ታውቃላችሁ አላህ Subhanahu Wa Ta'ala የዱንያውን ሲወስድባቸው እዚህ ጋር ማማር ያለባትን ያቺ ብጣሽን ስጋ በኢማኑ ሞልቶ ማለት ነው ነወራቸው አሳመራቸው እኛ ዛሬ ያንን ኑር ነው ያጣን ያ ብርሃን ነው በውስጣችን የጠፋው ያ ሲጠፋ ደግሞ ማለት ነው የሰው ልጅ Subhanallah ያለውን ጸጋ ይረሳና ወደ ኩፍር ይሄዳል አላህ ቀልባችንን በኢማን ይነውራት በውስጣችን የጠፋውን ኢማን አላህ መልሶ ማለት ነው ይስጠን ስለዚህ ኢኽዋኒ የተሰጠን ጸጋ ትንሽ አይደለም አፊያ አለክ ቁል አልহামዱሊላህ በሰላም ወለህ ያሻህ ቦታ ሄደ ያሻን ሰርተ በሰላም ትመለሳለህ ቁል አልহামዱሊላህ ወንድሞቻችን ካሁን ወንድሜ ሞታል ልጄ ሞታል እናቴ ትሞታለች ብለው የቦምብን ዝናብን ነው የሚጠባበቁት ይሄን ሁላ ግን ይሆን አይደለም አልহামዱሊላህ ስለዚህ ኢኽዋኒ አላህ Subhanahu Wa Ta'ala ለኛ የሰጠን ጸጋ ብዙ ነው والله لذا يقول ربي جل وعلا في سورة الواقعات أفلا يعني سبحان الله ينين ጸጋ ማየት የምትፈልጉ ከሆነ ወደ ራሳችሁ መለስ በላችሁ ራሳችሁን አታዩም ይላል አላህ ألم نجعل له عينين ولسانا وشفتين وهديناه النجدين ምላስ ሰጠናችሁ አይን ሰጠናችሁ እን ሲል አላህ Subhanahu Wa Ta'ala ለኛ ትንሽ መስሎ ሊታየን ይችላል ግን ያጡ ሰዎች ነው የሚያውቁት ምላስ ኖሮ ስትናገር ቀላል ነገር ሊመስል ይችላል አይኑ ኖሮህ ማለት ያሻህ ቦታ ሄደ አይተ ተመልሰ ማለት ወደ ቤት ስትመለስ ትንሽ ነገር ሊመስል ይችላል አብታጣው ማለት ነው በሰው ብትመራና የፈለከው ቦታ የሰው ልጆች እንዳሻቸው የሚመሩህ ቢሆን ኖሮ ጸጋው ምን ያክል ትልቅ እንደሆነ አውቀን ሁላችንም እናመሰግን ነበር ስለዚህ ኢኽዋኒ والله ይሄን ነው ማይባል ትልቅ ጸጋ ውስጥ ነው እየኖርን ያለነው የሚፈልገው ግን ከኛ አላህ ከኛ የሚፈልገው እሱን ማመስገን ነው ክፈሉኝ ብሏል እንዴ 60 ዓመት 70 ዓመት የምንኖርበትን ጤና ክፈሉኝ ብሏል አላህ
የሰባ ማለት ነው ዓመት ዓፊያን አላህ ክፈሉኝ ብሏል። ዛሬኛ ታመን ሄደን ሆስፒታል አንድ ወር ስንተኛ ስንት ነው ምን ከፍለው? 200 300 ሺህ ነው አይደል? ተኛ ተበለ የምትከፍለው። ግን አላህ የ70 ዓመት የ60 ዓመት የ40 ዓመት ዓፊያ አንድ ቀን ሳትታመም ክፈለኝ ብሏል አላለንም። ወላሂ ሱብሃንአላህ። ታዲያ ይህንን የሚያክል ጌታ ሊመሰገን አይገባም? ይህንን ላይ ዋለልን ጸጋ የለመድነው ነገር ትንሽ ሲጎልብን ልናማረረው ይገባል? አላሁ አክበር አላሁ አክበር። ኸዋኔ አህዋላችን ተበላሸ። ወላሂ ኢማን ሲሟጠጥ ከአላህ ጋር ያለ አላቃ እየላላ ሲሄድ ህይወት እየተበላሸች ነው የምትሄደው። አላህ የላላውን አላቃ ከሱ ጋር ያለን አላቃችንን አላህ ያጠንክርልን። በውስጣችን የጠፋችውን የኢማንን ብርሃን አላህ መልሶ ይስጠን። ይሄ ሲሆን ኢንሻአላህ ተዓላ ትንሹም ትልቅ ነው፣ ትልቁም ደግሞ ሱብሃንአላህ ግዙፍ አድርገን እናየዋለን። ያ ካልሆነ ግን የተሰጠን ጸጋ ሁላ ጸጋ መስሎ አይታየንም። ስለዚህ የሁሉን ጸጋ ማየት የምትፈልጉ ከሆነ ኢናን ስታስታውሱ ሂዱ ሆስፒታል። ሰላምን ስታስታውሱ ኢራቅ፣ አፍጋን፣ ሱሪያ፣ ሊቢያ፣ ሱዳን፣ فلسطين بلدنا بلد ኢትዮጵያ ይሄ ሁላ ምክር ነው ለኛ አይደል እንዴ? መመከል ለሚፈልግ ሰው አላህ Subhanahu Wa Ta'ala ጸጋውን አውቀው በትንሹም በትልቁም ከሚያመሰግኑ ሰዎች አላህ Subhanahu Wa Ta'ala ያድርግልን። አላህ የታመሙትን ሁሉ አላህ ይፈውሳቸው። ሰላም ያጡትን ሁሉ አላህ ሰላም ይስጣቸው። ወንድሞቻችንን አላህ ያብላቸው ያጠጣቸው። ሰላማቸውን አላህ ይመልስላቸው። አላህ Subhanahu Wa Ta'ala ሞታቸው ያኒ አላህ የሞታቸውን ሸሂድ አላህ ያድርግላቸው። የታመሙትን ሁሉ አላህ Subhanahu Wa Ta'ala ይፈውስላቸው። አላህ ማለት ነው የወሰደባቸውን ሰላም መልሶ አላህ Subhanahu Wa Ta'ala ይስጣቸው። አላህ ማለት ነው ሁሌም ሳይተኙ ታከተኝ ሳይሉ በእስልምና ላይ የሚያሰሩትን ሁላ አላህ የራሱን ሴራ ያሰርባቸው አላህ Subhanahu Wa Ta'ala። አላህ እኛም ለዲናችን ትልቅ ነገር አበርክተን ከሚሄዱ ሰዎች አላህ Subhanahu Wa Ta'ala ያድርገን። እኔም መጠይቃችሁ ሞታችሁ መረሳትን ነው የምትፈልጉት ወላ ሞታችሁ ካፈር በላይ ነክሳም ካፈር በላይ ሆናችሁ መንገስን ነው የምትፈልጉት? ያንን ምን ፈልግ ከሆነ ስራ ይፈልጋል። እንደነ ሰሃቦችና ከነሱ በኋላ የመጡ ሰዎች ማለት ነው ተጠርተን ለዘላለም ስማችን ማለት ነው እንዲወሳ ምን ፈልግ ከሆነ ዲናችንን ከደሙ ለዲናችን እንስራ፣ ለዲናችን እንልፋ። ራሳችሁን አትናቁ። ሁላችንም በመንችለው ለእስልምና ሰርተን ማለፍ እንችላለን። الله يدين وتدر الله يدرجن. هذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى يمكتلو سامنت الله سبحانه وتعالى لذات إنا أدمي ستو يا درسنا دون درساتنا نجمرال إن شاء الله. سبسكرايب بمرق بيتساب يهرو.